እየነገርኩ አትተመስ ብላ እንመለሳለን። በማገበ ሊጠልቅ ተላል አንድ ደና ተጫዋች ሜዳ ውስጥ ልታጀሙ ምን አይነት ምሽት ነው ጀሙ? ምን አይነት ቶሎ ብላችሁ ኢንተርናሽናል ብሬክ ተመለሱ። በእናታችሁ ወደዛ ወደ ሀገራችሁ ሁላችሁም ተበተኑ። አንድ ሰው አይረባም። አንድ ሰው የሚረባ አንድ ዳውመን ቢክ ሙሉ ቲሙ አንተ ለሳውዛምፕተን ታንሳላችሁ። በሳውዛምፕተን ምን ብዬ ነው ስለናንተ ማወራው? ምን አይነት የማትችሉ ሰዎች ናችሁ። በፍጹም አትችሉ። አንተ ጭንቅላት እንዳትይዝ አንተ አትችልም። እንዳለ ማርቲኔሊ አትችል እንዴ! በዚህ ልክ የሰው ልጅ እንዴት ነው የማይችለው? ሳውዛምፕተን እንዴ! ራሱ ሂስትሪ እኮ ራሱን እየደገመ እኮ ነው። አሁን ሳውዛምፕተን 3 አስወጥቶ ፕሪሚየር ሊግ ላይ ትዝ ይላችኋል አይደል? ከዛ ከስፖርቲንግ አለን ራሱ ሂስትሪ እየደገመ ነው ራሱ። በቃ ምንም ጥያቄ የለውም። ሳውዛምፕተን ሄዶ ያሸንፈናል እንዴ! ለኳድራፕል ነበር የምንጮተው። ከዛ ትሬብል ሆነ፣ አሁን 2 ሆነ። ወይኔ ጉዴ! ተስፋ ቁረጡ። ሻምፒየንስ ሊግ ምናምን ተስፋ ቁረጡ። ፕሪሚየር ሊጉ ላይ ሎክ እናድርግ። እግዚአብሔርን እኔ እነዚህ ሰዎች ጤነኛ አይመስሉኝ፣ ምን አይነት በሽተኛ እንደሆኑ። አረ እኔ ተቃጠልኩ፣ አረ ጨጓሬ ነደደ፣ አረ ሞትኩባችሁ በቃ እኔ የሪር ሚሶ ነጋ ያልሽልን በእናትሽ ዋይትዬ፣ ባለፈው ኬፓ ነበረ ሲቲ ላይ በስታት የዘለለው እንደውም አንተ ነክተዋል። እኔ ላሳየ ብለህ አንድ ስቴፕ አፕዴት አድርገህ እንደ በሽተኛ ማደርስበት ኳስ ላይ ዘለልክ። የምትሰራው ስራ እንዳለ ሜዳ ውስጥ ኬፓ የምትባል ሰው አይደለም። ቼልሲ ሙሉ ተጫዋች እንዳለ በበሽታ በፈንጣጣ በተላላፊ በሽታ እንዳለ ይውደምብህ። ያንተ ስራ ነው። ያው ማዱኬ ስላላጠፋ ነው። ማዱኬ አሁን ብዙም ማዱኬ ራሱ አረ በእናታችሁ አትሽጡልን እንደው ለነገሩ እንግዲህ ወይኔ ቤን ዋይትና ኬፓ ባለፈው ኬፓ ዘሎ ጎል ከተተብን ዛሬ ማደርሰውን ኳሱን በምንም ተአምር ልደርሰው እንደማችል ያውቅ ዘለልክ። ሙሉ ጻድቃ ታበላሻለህ። የማዘን ስሜት የለብህ። በቃ ኮራ ነው የምትለው። ኮርማ እርግብ አይነን ይከከው። እኔ ምን እንደማይነኝ ታውቃላችሁ? በቃ ለኤፍ ኤ ካፕ ዋንጫ ብዬ እስካሁን መቋጠር ከምር ራሴን ሁላ አመመኝ ታውቃላችሁ። በስመ አብ ከስንት ጊዜ በኋላ ተሸነፋለህ አርሰናል። ፎከስ ወደ ፕሪሚየር ሊግ በቃ ችግር የለውም። ትንሽ ጨዋታ ነው የቀረችን። ፕሪሚየር ሊጋችንሽ ምንም አያሳስብም። የአርሴ ፋሚሊ እያመመን ነው፣ ታመናል። ወደ ፕሪሚየር ሊግ አብዛኞቻችሁ በጣም ተቃጥለሃል ብላችሁ ልታስቡ ትችላላችሁ። ልክ ናችሁ። በአንድ ሳምንት ከሁለተኛ ቶርናመንት ወተናል ነው የምልሽ። አሁን ስፖርቲንግ ጠብቀሽ ደግሞ ለጥፈሽ ከሶስተኛ አስወጪ። ይሄ 14 ጊዜ የበላሁት ዋንጫ ነው። ገባ አይደለ? እኔን ካላስከበረኝ የሚበላውን ሰው ያስከብረዋል ብዬ አልገምትም። ኖርማል ነው። እኔ ፎከስ ማድረግበት ቦታ አለ። ዘንድሮ ጨው ወፍ ነው የምልህ። በቃ እራት ውሃ የሚል እራት ነው ለመብላት የታደል ነው የምልህ። ተረዳኝ አይደለ? ቤን ዋይት ከሱም የባሰ ደግሞ ማን ነው? ኬፓ እርጥብ ፎጣ አይዝም። አንተ ነጭ ሆናና ማን ገባ አይደለ? ሜዳ ላይ የሰራነው ስህተቶች ብቻ ነው ያቃጠለኝ። ገባ አይደለ? እንጂ ኖርምዬ ነው። ምንም ማታ አይደለም ነው የምልሽ። ያጋጠመው ይብላው ኖርምዬ። እኔ ውሃ ሚል ፕሪሚየር ሊግ ለመብላት ፈቃደኛ ነኝ። ጨው ኖሮም አልኖረም። አሁን ሁለቱንም ጨዎች ቆንደ በርበሬውንም ጨውንም ወርውሬዋለሁ። ኖርማል ሳውዛምፕተን ክሬዲት እናንተ ምርጥ ነበራችሁ። እናንተ ማሸነፍ ይገባችኋል። ተረዳኝ አይደለ? ማንችለው እኛ ነን። አንችልም ነው የምልህ። በቃ ኖርማል ነው። እኔ ተናግሬ ነበር ምናምን ማለት ስለሰለቸኝ ነው እንጂ ገብተህ ላይቭን ኤው ነው የምልህ። በቃ ላይቭን ኤው። ያን ያህል ያልተበሳጨሁት ለዛ ነው። እያወቅህ የሆነ ነገር ሲያጋጥም አትበሳጭም። ያስደነገጠኝ የቤን ዋይት ስህተት ብቻ ነው። አፉ እልሃለሁ አልልህም። አፍን ልበልህ ዱቄት። በ15 ቀን ውስጥ ከሁለት ዋንጫ አሰናበቱን አይደል? ጫሩን አይደል? አፍልተን ነበር። ለነገሩ 4 ነበረች፣ 2 ቀረች። እንዴት እንደሚሆን ደግሞ እናየዋለን። እስቲ ምንድነው እየተካሄደ ያለው? ምንድነው እየሰሩ ያሉት? የእውነት ምንድነው እየሰሩ ያሉት? ኮቺንግ ስታፉ፣ ተጫዋቾቹ ሜዳ ውስጥ ምንድነው ፐርፎርም እያደረጉ ያሉት ነገር ግራን የገባኝ የእውነት። ኤፍ ኤ ካፕ የለመድነው እሱንም ሊያሳጡን አሳጡን እኮ እሱንም እኮ
በእነዚህ ሁለት ተጫዋቾች ላይ የራሴን ምልከታ ልነግራችሁ ነው የመጣሁት። በዛሬው የሳውዛምፕተን ጨዋታ ላይ እነዚህ ሁለት ተጫዋቾች ጥሩ አልነበሩም ብቻ ሳይሆን እጅግ ያበሳጭ ነበር እንቅስቃሴያቸው። ግን ክለብህ አርሰናል ሲሸነፍ ተጫዋቾችን የምታብጠለጠል፣ ተጫዋቾችን ዲስሪስፔክት የምታደርግ፣ ተጫዋቾችን የምትሰድብ ከሆንክ አንተ በሳል ደጋፊ አይደለህም ማለት ነው። ገብርኤል ጄሱስ ማሊያህን አስወልቆ ጠረጴዛ ላይ ወጥተህ እንድትጨፍር አላደረገህም? ገብርኤል ማርቲኔሊ ራስህን እስከምትስት ድረስ ግብ አስቆጥሮ አስጨፍሮ ካያቅም ያቃል። ድጋፍ ማለት ተጫዋቾች ሲንሸራተቱ፣ ተጫዋቾች አቋማቸው ሲወርድ ሐሳብ ልትሰነዝር ትችላለህ፣ ልትተች ትችላለህ። ዲስሪስፔክት ማድረግና ዳግም ማሊያህን እንዳይለብሱ መመኘት ግን ትክክል አይደለም። ለገብርኤል ጄሱስና ለገብርኤል ማርቲኔሊ አሁን ላይ ጥሩ አይደሉም፣ ግን አክብረህ ተቻቸው። ታችሁ ጀማው እንተኛችሁ፣ ሶሻል ሚዲያ ጠፋፍታችሁ እንቅልፍ ወሰዳችሁ። እኔ ግራ ግብት ብሎኛል። የምሬን ነው የምላችሁ። ግራ ግብት ራሱ የሚለው አይገልጸው። የዛሬ ጨዋታ ላይ አሁን መሀል ላይ ላላክ ቤን ዋይት ላይ ላላክ ጋብሪኤል ጄሱስ ልበል አርቴታ ልበል እንደው አርቴታ እሱንስ ተውት። ቆይ እንደው ፈርስት ሃፍ የገቡት ተጫዋቾች ሳውዛምፕተንን ለማሸነፍ አንሰው ነው ወይ ያንሳሉ? እኔ ግራ ገባኝ። ማላይ ላላክ የሆነ ሪዝን ሳልሰጥማ እንዴት ነው እንቅልፍ ራሱ የሚወስደኝ? ግራ ገባኝ እኮ ጀማው። ኖርማል አይደለም ይሄ ማለት ነው። በኖርማል ቲም እኮ ልሸነፍ ችግር የለውም። ሳውዛምፕተን አቁስሎኛል እኮ ከዚህ በፊት አቁስሎኛል፣ ድጋሚ አቁስለኛል፣ ድጋሚ እንዲመረቅዝ ያደርገዋል ቁስሌን። ማላይ እናላክ እስቲ ንገሩኝ፣ ማላይ ላላካው በቢስሚላህ። አረ ይሄ ክለብ እንዴት ነው ግን? አረ ወይኔ ቅሌት ይኸው እቅፍ አድርጎ ማለት እኮ በእናትህ። በተለይ ደግሞ እነዚህ ሁለት ግማታም ሸታታ ጄሱስ ምን አለን ጭራሽ ከአርሰናል ቤት ምርጡ ተጫዋች ማርቲኔሊ ነው። ግም ለግም ምድረ እከካም ምን አባታችሁ ልትሰሩ ነው የመጣችሁት? በተለይ ማርቲኔሊ የምትባል ያስ እዛ ሆስፒታል ተኝቶ ተቀልቦ ደልቦ እንዴት መሮጥም እንዳለበት አያውቅ። ደግሞ ፊቱን ይከሰክሳል። ቀለም እየቀባ ድንገት ብራዚል ውስጥ ከጎዳና አንስተህ አፍሰኸው ይሄ ማስቲክ ሲጠባ ሁለቱን እንዴት ሊጫወቱ ይችላሉ? ሁለት በሽታ እንዴት ነው ግፊትና ሱካርን አንድ ላይ የምታሰልፍብን? ቢያንስ ለያይታ ትጫወትብንም? ወይኔ ምን አይነት አረ ወይኔ ሃይላንድ ማንጠልጠል ነበር በእነዚህ በሁለቱ። አረ ከየት ነው የመጣችሁት? ብራዚል እዚህ ስም አታጥፉ ምድረ ግማታሞች። ወይኔ ቢስሚላ። ለነገሩ ምን የወረደው አርሰናል በወረደው ሳውዛምፕተን ከኤፍኤ ካፕ ወርዷል። ምን አይነት የሚያስጠላ አርሰናል ነው ያየነው። ይሄ የድሮ አርሰናል ማለት ነው። ኳስ ይዛል ይጫወታል፣ ግን 3 ነጥብ ይዞ የማይወጣው ማለት ነው። እሱን አርሰናል እኛ አንፈልጎ፣ ድሮ ሰልችቶናል፣ አንፈልጎ። 3 ነጥብ ዋንጫ ነው የምንፈልገው። 4 ነበር ለ2 ሆነ። እንዴት ነው በዚህ አቋም ባርሴሎና አሸንፈን ፔናልቲ ቦክስ ጠርዝ ወደዚህ ማድረግ እውቀት አይደለም፣ ችሎታ አይደለም። ምጣው አግባው እንጂ። አረ በጣም ነው የሚያናደው። በሳውዛምፕተን በወረደው እንደፈራሁት አበረሩን። ሀቢቢ ከባድ ነው። እንደው ዱዓ የሚያስፈልግበት ወቅት ላይ ነው የምንገኘው። በ2 ሳምንት ነው ከ2 ዋንጫ እስቲ ያለ ሀብጀውና ይሄ የተረገመ ወር ይሄ አፕሪል የሚባል ወር ሲጀመር ማለት ነው። እስቲ እንግዲህ አረባ ለማመን ለራሱ የሚከብድ ነገር ነው እየገጠመን ያለው። ለበጎ ነው ብለን መቻቸው ብቻ። አረ ወገን እነዚህ ዋንጮች ቀስ በቀስ ከእጅ እየወጡ ነው እንዴ! 4 አረንጓዴ ጠርሙሶች በግርግዳ ላይ 2 ተሰበሩ። ለ4 ዋንጫ የተጠበቀው ሲቲ ነው እንዴ? እኔ እኮ ነኝ። እሺ የናፈቀኝ ቡድንስ
አረ እንዴት ነው የሚጠፋው ሚካኤል? እሺ ከረቡስ አንዴ ጠሮብኛል ሊሆን ችግር የለውም እንዴ እንኳን የለመደብህን አርቲታ ተፍተፍ አትልም። አረ በስመ አብ ይተንደክም አለኝ ሁላ ማለት ነው። ቅፍ ነው የሚለው በቃ ትልቁን ጠብቁ። እሺ አሁን ትንሽ ተረጋግተናል፣ እናወራለን ስለ ጨዋታው ማለት ነውና መጀመሪያ ማወራው ማለት ነው ስለ ማርቲኔሊ ነው የምትሰራው አንተ ሜዳ ውስጥ ከዚህ በኋላ ባላይ እንደው አይነህም ባላዩ በጣም ደስተኛ ነኝ። ኢየሱስም ልጠላክ ጫፍ ላይ ያለው ጫፍ ላይ ማበቀል ታስጠላኝ። ወይ ደግሞ እኮ ዛሬ ልደቱ ነው። ኢየሱስ ምንድነው እንደዚህ ነው? እሺ ጨዋታ በጨው ኬፓ ማለት የቼልሲ ማራገፊያ ከአራት ዋንጫ ወደ 2 ዋንጫ መተናል። ከዚህ በኋላ ሻምፒዮንስ ሊግ አሏሻችሁም በጣም ነው ያሰጋኝ። በጣም ቢካዝ በእንደዚህ አይነት ሙድ ነው የሚገቡት። 2 ዋንጫ በዚህ 2 ሳምንት ውስጥ 2 ዋንጫ አጥተናል ማለት 2 ዋንጫ አጥተናል። አልተቃጠልኩም ግን በጣም ነድጃለሁ። ማክስ ዶማን ብቻ ነው ደህና ተጫዋች፣ ሌሎቹ ምንም አይረቡም። በተለይ ጄሱስ እና ማርቲኔሊ የተባሉ 2 ቀሽም ተጫዋቾች ማጅራታቸውን አንጠልጥሎ ከዚህ ክለብ በክረምቱ ዞሮስ ማስወጣት ነው። እንደውም እዛው ሜዳ ላይ ተተን ብንመጣ የተሻለ ይመስለኛል። ማክስ ዶማን ብቻ ነበር ሲለፋ የነበረው። በተጨማሪ ደግሞ ኬፓ አሪዛባላጋ ለዚህ ክለብ አይመጥንም። ሁለተኛ ከቼልሲ የመጣ ተጫዋች ለዚህ ክለብ ሲጫወት ማየት አልፈልግም በጭራሽ። ማዱኬም ሆነ ኬፓም 2 ቀሽሞች። ለማንኛውም ካፕ ውጪ ሆነናል ማለት ነው። በጣም ያቃጠለ ውጤት ነው። በሳውዛምፕተን ሲሆን ደግሞ ይበልጥ ያንገበግባል። አሁን ምን ተብሎ ነው የሚገለጸው እንደዚህ አይነት ውጤት? እንዴ ቀለል አድርገን እናሸንፈዋለን የተባለውን ጌም ማለት ነው በሚያስጠላ ሁኔታ ተሸነፍ። በሚያስጠላ ሁኔታ። ለማንኛውም ከኤፍኤ ካፕ ተሰናብተናል። ቋጣሪዎች እንኳን ደስ ያላችሁ። እኔ ግን የሚያሳዝነኝ ይሄ ሰውዬ ነው። አሁንም ቢሆን እንደፈለጋችሁ ልታወሩ ትችላላችሁ። ገባችሁ? እዚህ ጌም ላይ 2 ሲሊ ሚስቴኮች ዛሬም ከረፍቱ በፊት ተናግሬዋለሁ። ቤን ዋይት ምን አይነት ስህተት ነው የሰራው? ቤን ዋይት ሙሉ ጨዋታውን ጥሩ አልነበረም። ምናልባት እዛ ቦታ ላይ ጥሩ ተቀያሪ ስላልነበር እንጂ የሚቀየር ተጫዋች ነበር። ካላፊዮሪ አው ጥሩ ነህ እኮ ኢንቨርት አድርገህ ወደ መሃል ገብተህ አታኪንጉ የምታግዝበት መንገድ እንዴት እንደዛ ጅል አድርጎክ ያልፋል? ሁለተኛው ጎል ሲገባብን እንግዲህ የተፈጠረው ይሄ ነው። የማክስ ዶማንን ልፋት ገደል ከተታችሁት። ተሸንፈናል ግን እንቀጥላለን። ያው ሁላችንም ዋንጫው ቢመጣ ደስ ይለናል። ኤፍኤ ካፕ አልመጣም አናዝንም፣ ምክንያቱም ሌላ የሚቀሩን ውድድሮች አሉ። ያው ቤን ዋይት፣ ኬፓ፣ ማርቲኔሊ፣ ጋብሪኤል ጄሱስ ክለቤን ለቃችሁ ውጡ። በቃ ክለቤን። ወይኔ አርቴታ ምንድነው የሆናችሁት? አረ ቢስሚላ ይሄ ክለብ ምንድነው የሆነው? ምንድነው የተቸገረው? ይሄ እናንተ ክለቤን ለቃችሁ ውጡ አንደኛ። ግን በቃ አረ ቢስሚላ ምንድነው ይሄ ክለብ የሆነው? ምንድነው እየተፈጠረ ያለው? እንዴት ነው ሳውዛምፕተን ማሸነፍ የሚያቅተው ይሄ ቡድን እንዴ? እኩለ ሌሊት 6 ሰዓት ላይ ታቃጥሉኛላችሁ። እኩለ ሌሊት 85ኛ ደቂቃ ላይ ገባባችኋል። አሁንም እኮ ኖርማል ነው። ገና 2 ትላልቅ ዋንጫ ይጠብቃችኋል። ግን እንዴት ነው በዚህ ሁኔታ የምታሳኩት ነው? በማርቲ ንፋስ እንኳን የማያስገባ የነበረ የተከላካይ መስመር ምን ነክቷቸው ነው? ማጋሊሽ ምን ነው በዚህ ልክ መውረድ? ማርቲኔሊና ጄሱስ የሚሰሩት ስራ ሲደብር አይጠቀሙ የሚያገኙትን ኳስ ምናምን። አረ ለደጋፊ ትንሽ እዝነት። አረ ተቃጠሉ እኮ። እስኪ ከብሽሽቅ ዓለም ወጣችሁ ደግሞ የደጋፊውን ስሜት እስኪ ለመረዳት ሞክሩ እስቲ እንዴት እንደሚያሳዝኑ። አንተ 2 ትላልቅ ዋንጫ ላይ መሟሟት ነው ያለባችሁ። ያላችሁ አማራጭ እሱና እሱ ብቻ ነው። ፕሪሚየር ሊጉን ገዝግዛችሁታል። ቻምፒዮንስ ሊጉ ነው በጣም የሚከብደው። በማርቲኔሊና በጄሱስ የማይሆን ነገር ነው። አርቴታን አንድ ሰው እንዳይናገረው
ትክክለኛ ውሳኔ ነው የወሰነው። ቤንች ላይ መቀመጣቸው እነ ማዱኬ እነ ክሪሽ ምናምን መቀመጣቸው ትክክል ነው እና እነሱም ገብተው ተጎድቶ ደግሞ እንዴ ሳውዛምፕተን እኮ በጣም እኮ የወራጅ ቲም ነበር እኮ አሽቃበትክ ምናምን የምትሉ ህዝብ ሁላ ማለት ነው። አንድ ሰው ማለት ነው እንኳን ደግ አደረኩኝ ሲያሽቃበትኩ። እኔ የምለው ግን አልገባኝም። ትጥቅ እየፈታን ነው። ከ15 ቀን በፊት ሲቲ ሲሰጠን ቻል አደረግ ነው ከካራቦ። አሁን ደግሞ በሳውዛምፕተን ከኤፍኤ ካፕ ተሰጠን። አደራችሁን ፕሪሚየር ሊጉን አደራችሁን። እኔ ምንም ይቅርብን። ቻምፒየንስ ሊጉንም አትጫወቱ፣ ስትፈልጉ አትጫወቱ። ፕሪሚየር ሊጉን ብቻ አደራችሁን። እዴ አተ ለ4 ለ3 ለ2 እያሉ እያጫወቱን እኮ ነው። አደራችሁን ፕሪሚየር ሊጉን። የበርካታ የአርሰናል ደጋፊዎችን ከዛሬው ሽንፈት በኋላ ልብ የነካው ፎቶ እንግዲህ ከኋላ የምትመለከቱትን ሆኗል። ይህ ታዳጊ የአርሰናል ደጋፊ እንግዲህ ልክ አርሰናል በሳውዛምፕተን ሁለተኛው ግብ ሲቆጠርበት በአባቱ ቅፍ ስር ሆኖ ማለት ነው ሲያለቅስ ታይቷል። ይህም በርካታ የመድፉ ደጋፊዎችን ያሳዘነ ሲሆን አመቱን ሙሉ የለፋንበትን ልፋት ለምንድን ነው ልክ አመቱ ሊጠናቀቅ ሲል የምናጣው? አርቴታ መች ነው ደፈር ብሎ ዋንጫ የሚያመጣው እያሉ ነው የሚገኙት የአርሰናል ደጋፊዎች። እንግዲህ እስካሁን ድረስ ለ4 ዋንጫ ለፍቶ እዚህ የደረሰው አርሰናል በ2 ሳምንታት ውስጥ ብቻ በጣም በጥቃቅን ስህተቶች ከ2 ዋንጫዎች ውጭ ሆነው አሁን በእጁ ላይ 2 ዋንጫ ብቻ ቀርተዋል ማለት ነው። መድፈኞቹም አሁን ቡድናቸውን በስጋት እንዲመለከቱት ምክንያት ሆኗል። ምክንያቱም በእነዚህ ስህተቶች ከቀጠለ አርሰናል ፕሪሚየር ሊጉንና ሻምፒዮንስ ሊጉን ጭምር እንዳያጣና እንዳለፉት አመታት የመድፉ ደጋፊዎች አንገታቸውን እንዳይሰብሩ ከፍተኛ ስጋት ተፈጥሯል ማለት ነው። ይህን ጨዋታ አልፈን ዌምብሌይ ብንሄድ ኖሮ ምን እንደሚፈጠር ልንገራችሁ። ከሲቲ የፕሪሚየር ሊጉ ጨዋታ አለ አይደል? ከሱ ቀጥሎ ነበር የምንጫወተው። ኖርማሊ የፕሪሚየር ሊግ የምንጫወት የነበረው ኒውካስልን ነው። ያ የኒውካስልን ጨዋታ መሀል ላይ ያመጡታል ማለት ይሄ በሳምንት አጋማሽ እንጫወታል። ከሲቲ ቀጥሎ ዓርብ ዕለት ወይ ማክሰኞ ዕለት ኒውካስልን ነበር የምናገኝ የነበረው። ስለዚህ እሱን አስቀርቶልናል። በቃ ምንም ማለት አይደለም። እንኳንም ወጣን። ያን ዛጋ ፕሪሚየር ሊግ እኮ ነው ያለብን። ፕሪሚየር ሊግ ቁልፍ ነገር እኮ ነው ያለብን። አስቡት ከሲቲ እሑድ ተጫውተን ዓርብ ዕለት ደግሞ ኒውካስልን ብንገጥም ጨዋታ መደራር ነው። ቡድኑን ደግሞ ጉዳት እንደዚህ እያመሰው። ስለዚህ በጣም በቃ ጥሩ ጎኗ በቃ ጨዋታ ቀንሶልናል። ይሄ ሽንፈት ጨዋታ ቀንሶልናል። ምንም እንቀጥላለን። አርሲዎች በቃ እንቀጥላለን። ኤፍኤ ካፕ እኛ እኮ አርሰናል ከዚህ በኋላ ብዙ አመት ራሱ ኤፍኤ ካፕ እንትን ባይል ምንም ችግር የለበትም። ባይጫወት ምንም ችግር የለበት። እየመነዘረ እያወጣ ምናምን መጠቀም የሚችለው ዋንጫ ነውና ምንም አያሳስበንም። አርሲዎች እንቀጥላለን። እኛ እኮ አላማችን እኮ ትልቅ ነው። አሁንም እንቀጥላለን። አርሲዎች እንቀጥላለን። ፕሪሚየር ሊግ አለልን ከፊት ለፊታችን። ፕሪሚየር ሊግ አለልን። ቁልፍ ሻምፒዮንስ ሊግ ጨዋታ ደግሞ ከፊት ለፊት አለብን። እንቀጥላለን። በቃ አርሲዎች አንገታችን ቀና አድርገን እንቀጥላለን። ይመቻችሁ። በሁለት ተከታታይ ሳምንት ከሁለት ውድድሮች ወጥተናል። ዛሬ ሳውዛምፕተኖች ማሸነፍ ይገባቸው ነበረ። ልክ ጎል ሲገባብን ነው መጫወት የምንፈልገው የሚመስለው። ዛሬ ሲሪየስ የሆነ ክለብ ከሆነ ቀጣይ ዓመት ከኛ ጋር ማማን መቀጠል እንደሌለበት በግልጽ ያየነበት ጨዋታ ነው። የቡድናችን ምርጥ ተጫዋች የነበረው የ16 ዓመት ተጫዋች ነው። እነ ማርቲኔሊ፣ እነ ጋብሪኤል ሄሱስ፣ እነ ቤንጃሚን ዋይት በጣም ነው የምታስቁት። ካይ ሃቨርትዝ ምን እንደምል ራሱ አላውቅም። ዲፌንሱ በጣም የሚያስቅ ዲፌንስ ነው የነበረው ዛሬ። ሳውዛምፕተኖች ይመቻቸው፣ እንኳን አለፉ። ዶሜስቲክ ካፖቹን አተናል። ከዚህ በኋላ ፕሪሚየር ሊጉና ሻምፒዮንስ ሊጉ ነው ያለው። ፕሪሚየር ሊጉ ነው እኛ ከየትኛውም በቃ ኮምፒቲሽን በላይ መንገድ ያለ እሱ ላይ ሰግተው ይጫወቱ። ግን እንደዚህ ለማለት ራሱ ይገርማል። የቡድን ማርያምን አንዳንድ ጊዜ ዛሬ ይመቻቸው። አርቴታ 100% አይችልም። እሺ 22 ዓመት የናፈቀኝን ዋንጫ ሊያመጣ እየተጋ ያለው አርቴታ ነው። እሺ ይሄን ቡድን የገነባው አርቴታ ነው። ስላልቻለ አይደለም አንደኛ እየመራ ያለው። አዎ ከኤፍኤ ካፕ ወጥተናል። አንድ ነገር ልንገርህ፣ እኔ አርሰናል ደጋፊ ነኝ። ብዙ ዓመታትን ተሰብሬ እማቅ ቲሜ ደህና ደረጃ ላይ ደርሶ እያየሁት ነው። ከኤፍኤ ካፕ መውደቁ ኦኬ፣ ከካራቦ ካፕ ዋንጫ ማጣታችን ኦኬ። ግን ደግሞ ለነዚህ ሁላ ሚስቴክ ተጠያቂ አርቴታ የምታረግ ከሆነ አይደለም። እኔ በፈለከው ማስረጃ እመጣልሃለሁ። ካራቦ ካፕ ያጣነው በትሮሳርድና በቤን ዋይት ምክንያት ነው። የዛሬው ጎሎች እንዲገቡብና እንድንሸነፍ የሆነው በቤን ዋይትና በካላፊዮሪ ሲሊ ሚስቴክ ነው። እሺ ኳሱን የምታዩት ባይናችሁ ነው። ሜዳው ውስጥ ሲጮቱ የነበሩት ተጫዋቾች አርቴታ አይደለም እንደ ፕሌይስቴሽን ጆይስቲክ ይዞ እየመራ የሚያጫውታቸው እራሳቸው ናቸው ሜዳ ገብተው የሚጮቱት።
እነሱ ለተሳሳቱት አርቴታ 100% አይችልም። አርቴታ ባይችል ኖሮ የፕሪሚየር ሊጉ መሪ አይሆንም እኮ። አርቴታ ባይችል በዚህ ሁላ ጉዳት ፕሪሚየር ሊጉን አይመራም። አሁንም ቢሆን ልንገርህ፣ አርቴታ የአርሰናል አሰልጣኝ ነው። አንገቴን ቀና ብዬ በድፍረት ልበ ሙሉ ሆኜ አርቴታ በዚህ ሰዓት የሚችለው አሰልጣኝ እሱ ነው። ፕሪሚየር ሊጉን እየመራ ነው። ፕሪሚየር ሊጉንም ይበሏል። ዝም በል አንተ። አመቱ መጨረሻ ላይ ግን አርቴታ አይችልም የሚለውን ነገር ኮሜንት ላይ ታስቀምጥልኛለህ። አርሰናል ፕሪሚየር ሊጉን ሲበላ በሳውዛምፕተን አትረቡም። በቃ እንዳለ አትረቡም። ምንም ማንም የሚረባ ሰው የለም። ወይኔ ቢስሚላ። አትመጡንም ለክለቡ ደጋፊ አትመጡንም። ወይኔ አቃጠላችሁ። ገደል ግቡ፣ ሁላችሁም ገደል ግቡ። በሳውዛምፕተን ገደል ግቡ። ቲክታክ በሁለት ጨዋታ ልዩነት 2 ዋንጫ ገደል ገባ። ውሃ በለው። በቃ ውሃ ወስቸለስ ነው። 2 ዋንጫ ምን ከኢንተርናሽናል ጨዋታ ተጫዋቾቻችንን እንዳለ ያሳረፍ ነው። እንደዚህ መታችሁ ፐርፎርም ለማድረግ ነው። ተኝተዋል እኮ ደግሞ ከአመት አመት። በተለይ ደግሞ ኤፍኤ ካፕ ላይ የምንሸነፍባቸው ክለቦች አምና ከዩናይትድ የተሸነፍ ነው አይደለ? በ10 ተጫዋች አምና ነው ካቻምና፣ ከዛ በፊት በፎረስት፣ አሁን ደግሞ ይኸው እንደዚህ በቻምፒዮንሺፕ ቲም እንዴ እነሱ ከኛ በላይ በቃ እንዴት ገና ጌሙ ሲጀምር ዛሬ ዲባቡን አይታችሁታል አይደል? የሆነ አኒቨርሰሪ እያከበሩ መሰለኝ ሳውዛምፕተኖች እና በቃ ያላቸው ፓሽን ራሱ ዛሬ ጌማችንን ካልተጫወትን ከዚህ ጨዋታ አሸንፈን የምንወጣ አይመስለኝም እያልኩ ነበር። ያቸው እንዴት በቃ ተርበው ነው በቃ ካውንተር ራሱ ሲገቡብን ማለት ነው። ተርበው ቤን ዋይት ቴስታ በቃ እቺ የአንድ ተከላካይ ትንሿ ነገር ነች። በቃ ካንተ የምትጠበቀው ቴስታ ኳስ ራሱ ትራክ አድርገህ ቴስታ መግጨት አክቶ ነበር እንዴ። በረኛውን ዛሬ ምንም ለሁለቱ ጎል ብሌም ላደረገውም አልፈለኩም ምንም። ከዛ በፊት እንደውም የሆነ ነገር ተፈጥሮ ነበርና እንዴ ኧረ ኬፓ ምን እየሆንክ ነው እያልኩ ነበር፣ ገና 0-0 እያለን ማለት ነው። ከዛ በኋላ ባስተናገድካቸው 2 ጎሎች ምንም አልጠይቅም። እሱን ለዛሬ እንዴ ጋብርኤል ገና ጨዋታው ሲጀምር ብዙ አይነት ስህተቶች ቴስታ ወደ ራሳችን ስመታ እንዴ ሉዊስ ኬሊ ይሄ ልጅ ወደ ዩናይትድ እንዳይሄድ እያልኩኝ በጣም እየቆጨኝ ነው። አሁን እየፈራው ነበረ። እንደዚህ ፐርፎርም እያደረግ አሰልጣኙ ራሱ እንዴት ቻንስ ይሰጣል? ኳስ ሉስ ታደርጋለህ ደግሞ በቃ ኳሱን የሆነ ነገር ልታደርገው ነው ሲባል ደግሞ ፓሶች ራሱ እማይሆን ምስኬራ አንዴ ታስደምመኛለህ፣ አንዴ ደግሞ ይሄ ልጅ አርሰናል ቤት ምን ይሰራል ታስብለኛለህ። ሚድፊልድ የለም በቃ ሚድፊልዱ እንዴት ነው እንደዚህ ቦምቦሊኖ ታውቃላችሁ? እሱ መሀል ላይ እንትን ያለው ቦምቦሊኖ አይደለ? እንዲህ በቃ የሆነ ክፍተት ያለው ምንም እንደዚህ ባዶ ነው። እንደፈለጉ ነው የሚያርፉበት እንደዚህ እንደፈለጉ። ምንድነው አጥቂ መስመር ማክስ ዳውን 16 ዓመት ልጅ እየተጋጋጠ አይታችሁታል አይደለ? እያስተናገደ የነበረውን ታክሎች ብቻውን አረ ማርቲኔሊ አንተ ግን የነ ኔማርን ውሃ ጠጥተን ያደግከው። የነ ኔማርን ውሃ ማርቲኔሊ አንተ ጠጥተን ያደግከው። እኔ ራሱ በቃ የእነሱን ውሃ የጠጣው መስላለሁ ከአንተ አንጻር ማለት ነው። እኔ በቃ የብራዚልን ውሃ ጠጥቼ በቃ ያደግኩ ነው የምመስለው ከአንተ አንጻር። አልተናደድኩም። ቲክታክ ፊቴ ላይ የተናደደ መስላለሁ? ኖ የለመድኩት ነገር ነው። ሄዙስ መቼ ዕለት ከሪዮ ጋር ያረከውን ኢንተርቪው እያየሁ ነበረ። በቃ እድሌ ሲሰጠኝ አሁን ድሮፕ በመደረጌ እኔ አልቆጭም። በቃ በተፈለኩበት ሰዓት ግን መጥቼ ምናምን እያልክ ነበረ። ሙሉ 1 ሰዓት ከምናምን ቁጭ ብዬ ነው የሰማው። ምንድን ነው ዛሬ ያረከው? የለህም እኮ የለህም። ሄዙስ ዮኮሬስ ገባ በቃ የሚደረገውን አረክ። አርቴታ ከአመት አመት ስንት አመት ነው እኛ ቤት 6 ዓመት። በአመት ስንት ዋንጫ ነው የምንጮተው? 4 3 ልበለው። ኢሮፕ ባልነበረበት ሰዓት 3 ዋንጫ፣ በነበርንበት ሰዓት ደግሞ ኢሮፓ ሊጉም ቻምፒዮንስ ሊግ ውስጥም በነበርንበት ሰዓት በአመት 4 ዋንጫ ምንም እያልን ነው እናልፈው። በአመት 4 ዋንጫ ምንም። ዘንድሮማ በቃ እንደምንም ጥሎብን ለፋይናል አለፍን። እየተፈጠረውን ታውቃላችሁ። አሁን ደግሞ ጭራሽ ይችን እድል በቃ አሪፍ ነው ድልድሉ፣ ቢያንስ ይሄ ሳውዛምፕተን እንደምንም አድርገን እናልፋለን። ኖ
አረኛ የተሻለ ፒክቸር አለን አይደል እንዴ? ሊጉ ይኸውላችሁ አሁን ሰው በጣም ሲበሽቅ ነው የሚባለው። በጣም ሲበሽቅ ፊቱ ላይ የንዴት ስሜት አታዩ። ይሄን ሊግ ተሳስታችሁ ይሄን ሊግ እኔ አላወራውም፣ ወደዚህ ዩኒቨርስ ራሱ አላመጣውም። ይሄን ሊግ